በአሮጌ ኪዳን ላይ እግዚአብሔር አንድ ሰው ጋር ሄዳል። ሙሴ ጋር ሄድና ሙሴ ላይ መንፈሱን ያስቀምጥና ሙሴን ይልከዋል። ከዛ ሙሴ ሄዳል፣ ታምራት ያደርጋል። ኢቭን አሮን እንኳን ብዙ ማድረግ አይችልም። ሙሴ የሚለውን ብቻ ነው የሚያደርገው። እግዚአብሔር ሲፈልግ የሚመጣው ማጋ ነው ሙሴ ጋር ብቻ። It was a spirit with measure in the Old Testament. The New Testament is a spirit without measure. ዳዊት ጋር ሄዳል። መንፈሱ የምወደውን ሄሴን እንደ ልብ የሆነውን እሱ ላይ መንፈሴን አደርጋለሁ፣ በሱ ሰራለሁ፣ ሌላውን በሙሉ በሱ ቆጣጠራል። ሌላ ሰው ቢፈልግ መንፈስ ቅዱስ መቀበል አይችልም። ቢጾም ቢጸልይ መንፈስ ቅዱስ መቀበል አይችልም። ኪዳኑ እንደዛ ነበር። ምን አይነት ኪዳን ነበር? የተሸፈነ ፊት። አዲሱ ኪዳን ላይ እነሆ ባልተሸፈነ ፊት ይላል። እኛ ሁላችን የጌታን ክብር እንደ መስታወት እያብለጨለጭን። አዲስ ኪዳን ላይ ያለው የመንፈስ አሰራር መንፈስ ቅዱስ ከልክ በላይ የተትረፈረፈ መንፈስ ፈሶብኛል። እንደዛ ያልተደረገ አንድ ሰው ላይ ይሄዳል በአሮጌ ኪዳን። ከዛ በአንዱ ሰው ነው የሚሰራው። በአዲሱ ኪዳንስ ኢየሱስ መጣ፣ ተሰቀለ፣ መስቀል ላይ ምን ሆነ? መጋረጃው ተቀደደ። ወደዛ የሚገቡ አንድ ሰው ብቻ ነበር። ያኔ አንድ ሰውዬ ነው ውስጥ የሚገባው። ከዛስ እሱም ገመድ አስሮ በሰላም ተመለስ እንግዲህ ይርዳል። እንዲህ ተደርጎ ቼክ ተደርጎ አለው። አሁንስ በአዲሱ ኪዳንስ ስፒሪት ዊዛውት ሜጀር፣ የተትረፈረፈ መንፈስ፣ ያላነሰ መንፈስ። ማንም ሰው ኢየሱስን ሲያምን የሚሰጠው ውድ ነገር፣ ፕሬሸስ ነገር፣ በገንዘብ ማይገዛ ነገር፣ ኃይለኛ ነገር። ያ ማን ነው? እግዚአብሔር መንፈስ ቅዱስ ነው።